ተይ ተብሎ ነው ሳሪ አንዲት እሷ ናት ያለቻትስ አይ ቢሆንም እንደዚህ ኔትወር እንደዚህ በምናም ብሎ ነው ለምን አውርታት እናቴ መጣው ብላት ሄደችውና ስትመለስ አሁን ኦንላይን ነው የምትጠብቃት ከሌለች አኪ ተጠራጠራለች ሆነ ነገር አውርታት እኮ ነው ዙሁር ላይ አውርታታለች ልዴት ነው ሄድኩኝ መጣው ያለቻት አው ምሳ ሰዓት ላይ ዛሬ ረፍቷ ነበር እና እሷ ለራሱ ሲታወራት አረፈለች እናቴ መጣሁኝ ትንሽ ጠብቂኝና ምን ብላ ተሽላ አዲስ አበባ እና እንዴት ሞተሽ ብሎ ይነግሯታል እና ሳሊ ለምን ሰው ሁሉ ታወራታለች ጧትን ቀን ማታም ታወራለች በሰራተኛ የተቀመጠችው እናቷም ማርፋለች የለችም ያኔ አያቷ ጋር እንኳን አይደለችም ያለችው እቺ ልጅ ይስከም ይገጫት ለሌት ልጅቷ በክርስትና ብላ ስትወጣ እና እሷም ብቻ ነው ይገጫት እሷም ብቻ ስትሻገር የእግር መንገድ ላይ ያሉ እንግዲህ መኪናው ራሱ እንዴት ነው እንደሆነ እዛ ያጋጠመው አላውቅም ሱብሃንአላህ ግን የምርና እኛ ራሱ ለምን ልጠይቀን ሐኪም ቤት ሆስፒታል ሁሉ እንደገና በቃ ማቆየት ራሱ አይቻልም ስቲል ካላመናችሁ ብለው ሲያነጋገሩን ነው እንደገና ስልክ ደወላ የተንቀሳቀሰ ሆስፒታሉ ነገራችሁ ማቆየት ራሱ አንችልም ማለት ነው ለምን ተጎድቷል ለዛ ኮና አሁን እንደገና እዚህ ገስት ላይ ታሜም ጋር በጣም ብዙ ጊዜ ደውዬለት ነበር አንቺም ጋር ራሱ ስልሽሙ አልነበርንም አሁን ገና ከመሽ መጥቶ ነው ሲሸጥ የነበረው እንደገና ደጋግመሽ ስትጽፊልኝ የሆነች ጆርዳን ምናምን ስትል ስለነበር ያው ጆርዳን ብዙ ሰውንስ ሐራም ስታሳዝም በእናትሽ የማሁን ማቅረብ ለእንደና ዛሬ ስናስታውስ ከኢትዮጵያኖችም ቃል ነው ማንም ሰው ኦንላይን የለም ያልደወልንበት ስልክ የለም ወላሂ መጀመሪያ ለራሱ ለሷ የተነገራት እህቷ አሉና ነግሯስ ጮሃ በጣም ሲደነግጥ እኛ ስናጠብቃቸው ግዴታ ዝም ብላችሁ አስገቧት ሀገር አሉን ለምን አትነግሩንም ስንል በቃ ካላመናችሁ ልጇ ናት አስክሬኑ መቆየት አይችልም ስለተባለ ሙስተስፋ ሐኪም ቤት ጋር አስገቡልን እስከ ነገ ቆዩ ብለን ለምናቸው ለዛ ነው አሁን ያጣደፍናችሁ እስከ ነገ ድረስ ፕሊስ አቆዩልን ሐኪም ቤት ከተከፈለም ተከፍለዋልን እስኪ ኢንሻአላህ ለገጨው ምናምን አልተያዘ አራሱ ለራሱ እዛ እንደገጫት መንገር ላይ ስለሆነ እንዴት እንደሆነ አልተናገሩም ግን ሐኪም ቤት አስክሬኑ በጣም ተጎርቷል ያኔ መርፌቶቹ የሚቆይ አይነት ምናምን ራሱ አይደለም በጣም ተጎርቷል አለ ሐኪም ቤት ማን አላመንም ነበር እቺ ወላሂ እኔ ለራሱ በጣም ደንግጬ ለምን ልጅቷን አይቻታለሁ ቪዲዮ ምናምን ስታወራና እኔ ወላሂ አላመንኩም እንደገና ደውላ ስንጠይቀው ስምንተኛ ክፍል ልጅ ነው ስምንተኛ ክፍል የምትማረው ብታይ ስታሳሳ ሱብሃንአላህ እናትየው እንዴት ናት ታደርሷ ምንም ቁጥር ለራሱ አሁን ስንወጣ እንደዚህ ያናግራሽ ሆነ ያው እኔ ጃኛ ለራሱ ደንግጠና ሳሪ ወላሂ ምን እንደሚባል አላፈዋል ሐራም ሰው በጣም ይዞሻል አንዲት ቅንጣናት እሷ እዛ ላይ ያስቀመጠቻ በሰራተኛ ናት ህይወት ለመክፋት ተብሎ እዛ አያቷ እንኳን የለም በስደት ነው ያገኘቻት ብቻ ይዞሻል የሆነ የተሳሰቡ ነገሮች አንድ ላይ ሲመጡ ከባድ ነው አው ግን መጀመሪያ ስትገቡ ወሬያችሁ እንደዚህ እኔ አላመንኳችሁ ምክንያቱም ለስለስ ያለ ስለነበር ተረዳሽ ለዛ ነው እኔ ታሜ ጋር በጣም ብዙ ጊዜ ደወልኩለትኝ ሀዛንችም ጋር የሆነ ነገር እንደዚህ ታሜ ጋር ነው የምደውለው ከዛ እኔ ለራሱ ላይ ደንግጬ ቁጥር እንኳን ስናገር እያሳሳትኩ ማለት ነው ሰፈር 0 እያልኩ በጣም እየሳቁብኝ አልሞከርኩት የለም እኛ ታውቂያን ዛሬ ኢትዮጵያኖች ቀስሎን አሁን ራሱ የገባውትም እንዳጋጣሚ ነው እንጂ እንትን አልልም ነበር ማርያምን ነው የምልሽ ቀልቢው ራሱ ብዙ ጊዜ አሳስቼ ደውዬ አንዷም ኤክስኪውዝ ሚ ሁት ስታር ያለችኝ ወላሂ እኔ ገርሞኝ ማለት ነው ለካ ሰው ሲደነግጥ የሚያረጋውን የማያቀም ፈጣሪ ያጽናሽ ያበናትሽ እሺ አሚን ሳሪዬና ፖሊስ የሆነ ነገር ከተፈጠረን ይነገ ደውልሻለሁ አንደኛ ነገር ሌላ ጀላት በስደት ያገኘቻት ናት እናቷንም ማታ በሰራተኛ አስቀምጣን ህይወትን ለማሳለፍ እዛ ጋር እንት ስትል የነበረው ወላሂ ምን ነገር ቢሆን ምንም አይደለም ቢኖራት ምንም በዚህ ሁኔታ በጣም ነው የሚያሳዝነው ማርያምን በጣም ነው የምታሳዝነው ከባድ ኦስቲር ወላሂ እኔ እንደውም ቅድም ምንድነው ሐሳብ የመጣልኝ ኒ ሳሪ ጋር ቤቷ በቃ እንዴና የሆነ ታይም ቀይረሻል ቤት ምናምንና ከዱ ጋር መጥቼ ነበር ቤትሽ ዛርፈና እዛ ሳሪ ጋር በቃ ይዘናት እንሂድ ምናምን ይያል እንደዚህ ላይፍ ስትገቢ ነው ስልክም የሚያነሳ የለም ላይቭም የለም የሆነ ትኬት ስናስብ ሁሉም ፓስፖርት ነው የሚጠይቁን
ደግሞ እዛ ሲደውልላቸው ማደር አይችልም አሉ። አስክሬኗ ማደር አይችልም ነገ ላዚም ላኳት አሉ። የሰማነው አሁን መቅሪብ አካባቢ ነው። እሷስ እንዴት ነው ቁማ ተስተካክላ የምትሄደው? ምንም የለም ሲጀመር እስከ ነገ ድረስ የሆነ ጸበል ምናምን ብንረጫት ከተረጋጋች በሚል ነው። ስቲል መዳሟ ለራሱ መጣ። ዛሬ እንዳጋጣሚ ረፍት ሆና እያወራቻት ነበረ። ላመጣት ነበር ወላሂ ሳርዬ ቤትሽ ላመጣት ነበረ ማለት ቤት በቃ መተን እንትልንል ያለውን ነገር ማለት ነው። እና ኦንላይን ስታጣት እንትን አለች፣ ደነገጠች። እሺ እንትን አጋዧ ለምን ላከቻት? ኖ ልጅቷ እኮ እናቷ ጋር እያወራች እናቴ መጣሁኝ ክርስትና አለ ያጎታችን ልጅ መጣው ብላ ከዛ አረታይ እያለቻት ወጣው። እንደዚህ እኮ ዝም ብላ ተደብቃ ነው የወጣችው። ያኔ እሱ መቼስ የጻፋትን ቀን አናልፍም። ከዛ በጣም ተይ ሲሏት ቤት ምናምን ተይ ስትባል መጽሐፍ ላምጣ ብላ ነው የወጣችው አሉ። ከዛ ሻገራለሁ ስትል ሻገራለሁ ስትል መኪና እንትን አላት ብለው እንደገና እስቲ ለሷ ሳሪ መናገር አልፈለጉም እኮ እዛ ያሉት ምንድነው እህትሽን ጎማ እንትን ስለመታት የተወሰነ በጣም ስለተጎዳሽ ነይ ቶሎ ነገ አስገቧት አሉን። ያኔ እህትሽ ናት ብለው ነው ውሸታቸውን ቢሆንስ እኛም ብለን ነበር ሳሪ። እኔ ምን ራሱ ወላሂ ተመኘው ያልተመኘ ሰው የለም እዚህ ልጅ አለ ይቅርና እየለለን ተመኘን። ግን አላምን ብለን በቅርሳ መስመር ሐኪም ቤት ደወልን። ከዛ ትክክል ሞታለች አሉሽ? አዎ ሞታለች። ሲጀመር አስክሬኗ መቆየት አይችልም አሉ። በጣም ተጎድቷል፣ ደም ፈሷታልና ከቻላቸው ነገ ላኳት። በሞት አይቀልዱማ። ግን ማለት በቃ እንትን ባይሆንስ ያኔ ማለት እንዴ የምር እኔ ወላሂ ልብ ውጋዝ ነው ለቀቀብኝና አላመንኩም። ለምን እሷ ስታወራት አይቻታለሁ ልጅቷን ላይ ቪዲዮ ሱብሃንአላህ። እቺ ደግሞ ጂል አይባልም ትለኛለች ቀፎ እና ለእናት እንደዚህ ተብሎ ይነገራል። ከብት ከባድ ነው። እኛም ብለን ነበር ግን ፌስቡክ ይለቋታል። ለእናት እንዴት አይባልም ትላለች ከብት። እና ምን ልበላት ለእናት እንዴት እንደዚህ ልጅሽ አደጋ ደርሳለች እንዴት ይባላል? ማለት እንዴት ያኔ እውነት ይሄኮ በቃ የውሸት ነው የሚመስለው። የምርም ነው ወላሂ ሳሪ እኔ ለራሱ ወላሂ አላመንኩም አልኩሽ። ተቀበልኩኝና እኔና ጓደኛችን ተቀብላ ስልኩን ይዘን ሄድን። እሷ በቃ እህት ያርፋለች ብላ ነው መጣው ብላ ከዛ በኋላ ለእናት ለገዛ እናትሽ አስቢ እንግዲህ ልጅሽ ሞታለች በመኪና አደጋ ስትባይ ምንድነው የሚሰማሽ? ያ በቃ ውሸት ባረገው ብለሽ ነው የምትመኙ። ሁሉም ሰው እንደዛ ነው። ምን አይነት አሁን እውነት አይመስልም፣ መቤቴን አይመስልም። ምክንያቱም እንደኛ አላምንም። በጣም የኢትዮጵያ ስልክ ቀጥታም ስረን ስታለቅስ ተቀበልናትና እህትሽን አርፋለች አሉኝ። እህትሽን ጎማ በላት አሉኝ ስትል እኛ ተቀበልንና አንደኛዋ ጓደኛችን ያዘቻት እሷን። ከዛ ተቀበልናት። ስልክ ስንደውል ነዚህኞቹ ካላመሽ ማለት እህቷ ብለው አይወስዷትም ነበረ በእናትሽ። ኖ ሚዲያ ላይ ፌስቡክ ላይ ያያቷል። ውድ ፌስቡክ ላይ ይፖስታሉ። አዲስ አበባ ታውቂያለሽ? አዲስ አበባ ልጆች ለጥፋሉ ደግሞ ማርያም ይለጥፋሉ እኮ። የአዲስ አበባ ደግሞ እዛ አክሲደንት መንገድ ላይ ነው የመታት ከሚለጥፉ በፊት ነው። እስኪ አናግሪያትኝ። እሷ ለራሱ ላይ በጣም ታደናግጥ። አሁን ራሱ ስታወራሽ የተቀበልኳት እንዴት እንደምትል ለራሱ ምንም እንትን ማለት አትችልም። ማሪ እንዴት ነሽ? እንዴ ቪዲዮ ክፈትና አውራት እንዴት ነው ቪዲዮ ተከታተው? ቪዲዮ ከተከታተለ እንደዚህ አርግና ታያት ቪዲዮ አትክፈቱ። ሴት ባረከው ማርያምን ታያት አትክፈቱ አትክፈቱ በእናትሽ ፈጣሪ ያጽናሽ። ልጅን ያጣዋት በእናትሽ ለሷ ብዬ ነው የምንገበገበው እዚህ። በእናታችሁ እናታችሁ ሂጂ እውነቱን ልወቀው። እናቴን አጣ አባቴን አጣው ነገምኩኝ ልጄን። ወይኔ የምድረ በዳ ልጄ ነች ዛሬ። እኔ በቤሩት ያገኘኋት ልጄ ነች።
እባካችሁን ቅበሩኝ እባካችሁ ለሷ ብዬ ነው የተሰደጉት እኔ ሰው የማየው ለሷ እሺ በእግዚአብሔር ቅበሩኝ እንደው በእግዚአብሔር ብያለሁ እባካችሁን አንድ ልጄን ያጣሁት የምድረ በዳ ልጄ ነች ሳልታረስ የወለድኳት ቤሩት ልጄ ልጄ ማርያም አሁን ነግሬያታለሁ እሺ አቡዳቢ ናችሁ እንደ ችግሩ አቡዳቢ ናችሁ እየተባበሪ እኔ ግራ ገብቶኝ ነው ስለ ኢማራት አላውቅም እኔ ተረግጬ ነው እየሰራ ያለሁት ልጄን ያሰው ዛሬ የጧት አዋርቻት እኮ ነው አዋርዳኝ እኮ ነው ማደረስኩልሽ ብላኝ እኮ ነው እኔ ልጄን አጣኋት የምትረበዳ ልጄን ቅርሴን አጣኋት ወይኔ ጌጤን ያጣኋት በእናታችሁ አላመንኩም እውነት አልመሰለኝም እንዴት እንደማገኛት አላውቅም እሺ በቃ በማርያም እሺ በእናትሽ እሺ በቃ እኛ ነገር እንደው አጁን ከበሩኝ አሁን እኔ ለነገራችሁ እኔ አቡዳቢ ኤምባሲ እንዲረዳ ነግሬያታለሁ እሷን አቡዳቢ ይዛሽ ትሄዳለች ጧት ያለውን ነገር እንትን ትልፍና ወዲያውኑ እንትን የሚል ከሆነ ንገሪያት እኔ ሳሪ ናት እነሱ ትኬት ይቆርጡላታል እኛ ትኬት እንቆርጥልሻለን የምር እኛ ትኬት እንቆርጥልሻለን በእናትህ እንደምን ብላችሁ ልጄ ሊያት በሰራተኛ ጥያት ነው እኔ እውነት አልመሰለኝም እኔ ምን እንደተፈጠረ አላወኩም ጧት አዋርደሽ ማጣት ማለት ምን ማለት ነው ይሄ እኮ ከባድ ነው ሳሪ ከባድ ነው 24 ሰዓት ነው የምናወራው እኔ ማዳም ቤት እየሰራው ማዳሜም ታውቃታለች እኔ ልጄን ማዋራው ግልጽ ነው ለሰዎች የሚተናገርኩት እኔ የደሃ ልጅ ነኝ እኔ ልጄን አጣኋት ጌጤን ያጣኋት የምድረ በዳ ልጄ ነች እኔ ቤሩ ቅርሴ ነች ልጄ እኔ በልጅነት የተላይ ልጅ አይደለሁም እየደወልኩ ነው አንድ ጊዜ አለው ካለኝ እዛ አቡዳቢ ትላለህ እሺ በመቤቴ በእናትሽ አታልቅሽ እሺ ሳርዬ እሺ በእናትሽ እንደው ገላግሊ ምን አለ ዱባይ ሆነሽ በነበረ ማርያም ምንም አትይም ነበር አረጋሽ ትሙት ተሰቃይቼ ነው እኔ የወጣሁት ከዛም 800 እየከፈለኝ ምግብ የለ አግቢት ሁሉ ገብቻለሁ እኔ ልጄ እንዳሰቃይቻታለሁ ልጄ በእኔም እማዬ ተንከራተች ያለችኝ ደርሼልሻለሁ ያለችኝ እኮ ነው እኔ ዛሬ የሚረዳኝ አጥቼ ነው እዚያ አጥቼ ነው ማርያምን እናግዝሻለን አንቺ ብቻ በቃ እሺ ተረጋጊ ቢያንስ ተረጋጊ አሁን ችግሩ ምን እንደሆነ ታውቂያለሽ አቡዳቢ ስለሆንሽ አቡዳቢ ግዴታ መሄዳል ኢቭን መውጫ ወረቀት ቢሰጥሽ ራሱ አቡዳቢ ነው ገባሽ አሁን ለሷኔ አስረዳቻታለሁ እኔ ስለዚህ በጧት ተነስታችሁ አቡዳቢ ትሄዳላችሁ እዛ እነሱ እንዳለው ታሜ ፓስፖርትሽ ወዲያውኑ የሚያመጣልሽ ከሆነ ሰውዬው አመጣልሽ ካልሆነ በነጭ ወረቀት ተወጪና ሳሪ ሙዚቃ ስጊ እኔ ሙዚቃ ከፍቻለሁ በነጭ ወረቀት ይጽፉልሻል እዛ ስትሄጂ ፓስፖርት ታወጫለሽ ግን ለዛ ቆይ እስኪ ታሜ ወይ ታሜ እንደምንብላችሁ የልጄን ያት አውቶፓስ ደውልለት ዋትስአፕ ላይ እየዘጋብኝ ነበረ እስኪ ደውልለት እሺ ቆይ አንድ ጊዜ እኔ ሙዚቃ ከፍቼ ነው ደደብ መች ሙዚቃ ከፍቻለሁ እኔ ጋር ሙዚቃ አለ ታሪካቸው አንቺ አትሰማያቸው ታያቸው መች ሙዚቃ አለ የምን ሙዚቃ ነው ያለው ታያቸው አንቺ ሳርዬ እሷን ብቻ ቼክ አድርገን አንድ ጊዜ በእናትሽ አታልቅሽ በመቤት ያታልቅሽ በፈጠረሽ አታልቅሽ ላርጋ ሳሪ ልጅ እኮ ሰላም ሳሪ እንዴት ናችሁ ምን ተፈጥሮ ነው በእናትሽ አታልቅሽ ልጇ መኪና አደጋ ደርሶባት የኢትዮጵያ ወይኔ በስመ አብ እኔ እኮ አጋጣሚውን ስገባ እያለቀሳችሁ ነውና እየጻፍኩኝ ነበር ቆይ በመቤት እሺ ምንድነው የምንረዳት
በቂሳውን አይዲ አላት። አይዲዮ አክቲቭ ነው ግን ፓስፖርት የላትም። ፓስፖርቷ ግዴታ እንትን ቆይ እስኪ አቡዳቢ ናት። ግን አሁን ታሜ ባትሄድም እያለ ነው ለይሳቅ እየደወልለት ነው። አሁን በቃ ደውለን ግዴታ ወይ ደግሞ ጠዋት ዱባይ ኤምባሲ መሄድ አለባት። ከዛ አሁን ደግሞ ታሪክ ወይ ነገር ምንም ፓስፖርት እጅ ላይ የለም ወይስ ኤክስፓየርድ ያደረገ ነው? ምንም የላትም። አይ ምንም ፓስፖርት አይዲዮ አክቲቭ ነው። አይዲዮ አክቲቭ ከሆነ ፓስፖርቷ ከጠፋባት ችግር የለም። ከኤምባሲ ወረቀት ከሰጧት ችግር የለም እኮ። አሁን ይኸውልሽ ቪዛው አቡዳቢ ስለሆነ ግዴታ አቡዳቢ ብዬ ነበር። ታሜ ደግሞ ቆይ እስኪ ይሳቅ እንጥራው አለ። ይሳቅ እንጥራውና ይሳቅ እንትን ካልላት ያኔ እንደዚህ ይሁንላት። ፓስፖርቱ ልክ እንደወጣላት አውሪኝና ወይ ትኬቱ እኛ ጋር ይቆረጥላት። እሺ በቃ እሺ፣ አመሰግናለሁ። አሁንም ብያታለሁ ትኬት ይቆረጥላታል። እሺ በማለት ተረጋጊ። በፈጠየው እየደወልን ኤምባሲ በእናትሽ እሺ ተረጋጊ። በማለት አንድ አማራጭ አለ። ፖሊስ ጣቢያ ትሄድና ክሊራንስ ታጽፋለች። ከዛ ኤምባሲ ሄዳ ለሴፓሲ ትወስዳለች። በአይዲዋ ሄዳ እዛ ፓስፖርቷን አዲሳ መመለስ ትችላለች እኮ። አሁን ችግሩ በቃ ይኸውልህ እነሱ ሲያወሩ ሆስፒታል ልጅቷ በማቆያ እንኳን መርፌ ተወግቶ መቆየት አትችልም። እሷ ደግሞ ማየት ትፈልጋለች ልጇን። ለዛ ኦልሞስት በቃ ነገ እኮ መሄድ ትችላለች። በጠዋት ትሄዳ ፖሊስ ጣቢያ ቶሎ ትሄድና ለሴፓሲ ወዳው ይሰጧታል። ከዛ እኛ ትኬቱን የምሽት ትኬት እንቆርጥላታለን። አዳሯን አዳሯን ታሜ መለሰልህ። እስቲ እሺ ታሜ መለሰልህ ይሳቅ። እሺ ቆይ አንድ ጊዜ እኛ ኤምባሲ እየደወልን ለሴፓ አሁን ፓስፖርት ምናምን ብኖር ኖሮ ኮፒ ብኖር ኖሮ ትኬቱን ቆርጠን እናስቀምጥላት ነበር፣ ግን አይቻልም ደግሞ ወይ እኮ ችግር የለም። አዎ ቪዛው አቡዳቢ ነው ግን ያለችው ቪዛሽ አቡዳቢ ነው ማሪ። አቡዳቢ ሻርጃ ነው እሷ ያለችው። እባክህ ይሳቅን እባክህ አግዛት በለው እና ቶሎ ላይ ብላይ እባክህ በለው። እሺ ማርያምን ትኬት በቃ የምችላታለሁ ብሏታል ታሜ። ዋናው ከዚህ ይውጣላት። እሺ ቆይ እሺ ማሪ ቆይ አንዴ ተረጋጊ። እሺ በቃ ይኸው እየጠራን ነው ገና የኮሚኒቲ ዴይ ስለነበረ ዛሬ እዛ ሁሉም ስላመሹ ነው። ለዛ ነው። እሺ በእናትሽ ተረጋጊ። በጣም ነው የምረዳሽ እመቤቴን በጣም ነው በጣም ይውይ። ግን በቃ ማለት ያው አንቺን ነው ማጽናናት ያለብኝ እኔ ገባሽ። በቃ እንደዚህ ነው በቃ አንቺ እናት ነሽ። በምንም መልኩ ሊያጽናናሽ አይችልም። በጣም ሳሪ ፓስፖርቱ ያለበት ቦታ ከታወቀ የሚከፈለው ተከፍሎ ቢወሰድላት ሳውን ሆኖ ለሊቱ እኮ ሰዎች አያነሱ። ስልካቸው ሞቅሎቅ ነው። ቢሮ ነው እንትን ያሏት። ደግሞ የአበሻ ቢሮ አይደለም ሶሪያዎች ናቸው እኮ። በአካል ብንሄድስ ቢሮን ካወቀች ቀጥታ ቢሮን በአካል ብንሄድ ፓስፖርቷ ተይዞ እንዴት ነው ማለት አልገባኝም። ይኸውልሽ ህጋዊ ነች አይደል? እንዴት ፓስፖርቷ ተይዞ ትሰራ ከነበረበት ሰውየው ሳይቦልካት በፖሊስ ነው የወጣችው። ሳይቦልካት አይዲዋን ሰጣት። ያንኛው ደግሞ ይቃማ ያሰራውልሽ እኔ ነኝ ብሎ ፓስፖርቷን ያዘባት። እንደነገረች ህጋዊ ነች። አዎ ህጋዊ ነች። የሰውየው ቁጥር አላት። አዎ አለ። ግን ማን የእኛው የዚህኛይቱ ቁጥር ይሰራል እንዴ? የዚህኛው አሁን አይደለም። ቢያንስ አረቦች ቢያወሩትና የሆነ ጋባሽ ድርሃም ነው ምናምን ብላለች። 10,000 ድርሃም ክፈይ። አይደለም አንዳንድ ሎካሎች ሲያወሯቸው የሚወስዱበት ነገር አለ። ሰላም እንዴት አመሻችሁ? ሳሪ እንዴት ነሽ? በጣም ይቅርታ ወላሂ ድምጼ ራሱ አሁን ነው የገባሁት። በዛ በጣም ይቅርታ። አሁን ታሜ ደውሎልኝ ነበረ። እኔም አሁን ደውዬላቸው ነበር። ፓስፖርት በዲሴ ፓሲ መግባት ትችላለች፣ ግን ቪዛ አውቶማቲክ ካንሰል ነው የሚሆነው። ስትመለስ በሌላ ቪዛ በሌላ ፓስፖርት ነው
መምጣት የምችለው በዚህኛው ቪዛ አትችልም፣ አውቶማቲካሊ ካንስል ይሆናል። ስለዚህ ነገ ጠዋት ኤምባሲ ትምጣና እኛ እዛ በዜጎች እንትና ስደውለንበት እንዲያመጣ እናደርጋለን አሉ።